ይችን መጽሐፍ በንጽህና ለሚይዛት ሁሉ ከደጋ አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ስዕልሽ ባለበት መታሰቢያሽን በተደረገበት በስምሽ በሚጸልይበት ቦታ ሁሉ እኩያን አጋንንት አይቀርቡም። ረቂቅ ሰውን የሚያሰቃዩት ጸሊማን ዛር ውላጆችም ይርቃሉ። ይቺ መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በህልም የሚያስደነግጡ በመዓልት በእሾህ መውጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማነቅ ወይም በውሃ በጠላ ትንታ የሚመሰሉ በስካር በቁጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፉን በማምረር በራስ ምታት በአይን ህመም ቢሆንም የሚመሰሉ በልብ ህመም ወይም በሆድ ቁርጠት የሚመሰሉ በንዳድ ወይም በወባ በማንቀጥቀጥ ቢሆንም የሚመሰሉ በባህርና በየብስ በእንጨት በድንጋይ ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ በአራዊትና በአይዋፍ ጩኸት በፀሐይ ሐሩር ወይም በቁር በአመዳይ በውርጭ በነፋስ ወይም በንውጽውጽታ ኃይል ወይም በውሻ መንከስ የሚመሰሉ በእፉኝት መንደፍ ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃን የሚመሰሉ እንዲህ ሁሉ አይቀርቡትም። ይቺን መጽሐፈ ጸሎት በንጹህ ሕሊና በቅን ልቦና የያዘ የቡዳ አይን አያስፈራውም። እመቤታችን ቅድስት ድንግል ማርያም በእረፍቷ ጊዜ የጸለየችው ጸሎት እጅግ የሚያስገርም ነው። እንደዚህ አይነት ጸሎት ሰምታችሁ አታውቁም። ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስም የጸለየችውን ጸሎት ሰምቶ ከሰማይ አእላፍ ቅዱሳን መላእክትን አስከትሎ መጥቶ ለእመቤታችን እጅግ የሚያስገርም ቃል ኪዳን ሰጥቷታል። ነገ ጥር 21 ቀን እመቤታችን ያረፈችበት ከስጋ የተለየችበት ዕለት ነው። ይሄንን ቃል ኪዳኗን ተግብረን ነገ ጥር 21 ቀን በረከትን መቀበል አለብን። እንኳን ለዚህ በዓል በሰላም አደረሳችሁ። እመቤታችን ልታርፍ ስትል እንዲህ ብላ ነው የጸለየችው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድ ከኔ የተወለደ ጡቶችንም ጠብተህ በገዛ ሕፃናት ብታድግ ሰማይና ምድር አይችሉም እኮ። የዓለም ዳርቻዎች አይወስኑህም፣ ምድር ልትሸከም አትችልም። ቀላያት አብረት ከጥልቀታቸው የተነሳ የክረምት ማይበልም በእፍኝ አይሞሉም። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህን አገልጋይ የምሆን በማይጸኔ 9 ወር ከ5 ቀን ተሸክሜያለሁና ጡቶቼንም 4 ዓመት እየጠባ አርግሃልና እለምንሃለሁ፣ ማልድሃለሁ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባዬ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። አቤቱ ማይጸኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህን አቤቱ በቁር በብርድ ወራት በቤተልሔም ከኔ መወለድህን አስብ። አቤቱ ካንተ ጋር ከሀገር ወደ ሀገር መሰደዴን ስላንተ የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህን ለደጎች ለጻድቃን ብቻ አይደለም በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቤን ለሚያደርጉ በአማላጅነቴ ለሚተማመኑ አጣንም ነው እንጂ። አቤቱ ጸሎቴን ልመናዬን አስተውል። ካንተም ዘንድ የሚሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬን ሐሳብ ትፈጽምልኝ ዘንድ በዚህች ዕለት በዚህች ሰዓት 12 የብርሃን መላእክትን 2 የይቅርታ መላእክትን 24 የምሕረት መላእክትን ከኔ ጋር ቆመው የልቦናዬን ሐሳብ ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የሚሻውን ቸርነትን አታርቅብኝ። ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ በእግዚአብሔር አብ በባሕርይ አባት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይና ጨለማ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ወይ የአብ የባሕርይ ሕይወቱ የሆነ ከአብ በተገኘ ያንተም የባሕርይ ሕይወት በሆነ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ካንተ ጋር በነበረ አሁንም ባለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ወይ ሰማይና ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። 4 ዓመት ወተቴን እየጠጣ ባሳደግኩ 2 ጡቶቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ወይ እለ ብዙኃት አዕይንቲሆሙ በተባሉ ጸወርተ መንበር ኪሩቤል በፍርሃትና በራድ እየተንቀጠቀጡ መንበርን በሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ወይ ከርጉም ሄሮድስ ፊት ሸሽተን ወደ ግብጽ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ወይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆኖ እየፈሰሱ በክብርት ሥጋ ላይ በወረዱ እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ምንም ሊቀርብ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ካንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅን ሰምተው ጸንተው ለመቆም የማይቻላቸው ጡማን ቃላትን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ካንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለ በተጣልክበት በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። መልአከ ምክር በሆነ ቅዱስ ሚካኤል አንተም በክብር ወልድ ዘንድ የመወለድክን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። የሰላምና የድህነት መልአክ በሆነ በኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ያዘኑትን የሚያረጋጋ በሰላክ ኃይል መልአክ ጻድቃን ትሑታን በሆኑ በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ዙፋንን በሚሸከሙ በአርባዕቱ እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አኗኗርን በማመስገን መንበርን በሚያጥኑ በ24ቱ ካህናተ ሰማይ ወይም ሱራፌል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ተልኳቸውን ለማፋጠን በሚፋጠኑ 99 ነገረ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። እልፍ ሆኖ በፊት በሚቆሙ እልፍ ሆኖ በኋላ በሚቆሙ እልፍ ሆኖ በቀኝ በሚቆሙ እልፍ ሆኖ በግራ በሚቆሙ መላእክት ቃል ኪዳን
ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ በመንበር ዙሪያ በሚቆሙ እልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመና ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርን የእግር መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት ሀገር ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። በደብረ ዘይት በበዓተ መንግስት በደብረ ጽዮን ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። የሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማይከል ዮርዳኖስ በቅዱስ መንፈስና ካንተ ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። በተቸነከሩ እጆችና እግሮች በቅዱስ ስጋና በክቡር ደም ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ለሰው ልጅ ስትል በተቀበልከው መከራ ሞት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በማውረድ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በሶስተኛው ቀን ከሙታን ተለይተህ በመነሳትህ በታላቅ ምስጋና ወደ ሰማይ በማድረግ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ይህን ዓለም ለማሳለፍ ዳግመኛም በመምጣት ነበልባላዊ እሳት በሚጋርድ ፍጹም በሆነ በአርያም ማደሪያ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። በማይሻረው መንግስት በማያልፈው ዘመን ጉድት በሌለበት የደስታ ወንዝ ዝቅ ከፍ አጽንኖ በሌለበት መንበር ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ጼቃና ሴቃ በተባሉ ስሞች ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ጠላትን በሚያሸንፍ በኢያኤል ለጠላት በማይጠቃ በታዳኤል ስም ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በህቡ ስም ለመተርጎም በማይቻል በክሱት ስም ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ኢሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቆመ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይርቅ ዘንድ ጣዖታት ተደምስሰው የጣዖታት ቦታና አዳራሽ ተመስብረው ተቀጥቅጠው ይጠፉ ዘንድ ማልደሃለሁ። ዳግመኛም በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ስልጣን መሐዊ በሚሆን በአንተ ስልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከስጋ በሚለይ ስሁል ነበልባላዊ በሆነ መንፈስ ቅዱስ ቃል ነጻ የወጡ የሆኑ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ጸሎቴን ልመናዬን ሰምተህ ወደ እኔ ትመጣ ዘንድ ለምንሃለሁ ማልደሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተናወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራት የተዘጉ በሮች ተከፈቱ። በዚህን ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስም ከፀሐይ ከጨረቃ 7 እጅ አብርቶ 4ቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አእላፋት ወትልፊት አእላፋት መላእክት በግራ በቀኝ ተሰልፈው ወረዱ። ልጅዋ ወዳጇን በታላቅ ግርማ አየችው፣ ፈጽማ ማደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻለን? 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ አይደለምን አላት። ቡርክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየሁም። የሰው ስጋ ለብሰህ በግዘፈ ስጋ በማኅፀን የተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችንም መለሰ እንዲህ አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽ ያዘልሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃም ንጹህ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውን እፈጽምልሻለሁና። ቡሩክት መርገመ ነፍስ መርገመ ስጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተ ነህ። እምነቴ ባንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ፣ አጸናኸኝም። ለሁል ጊዜ መታሰቢያ አለኝታዬ አንተ ነህ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባት ፈቃድ ማዩ በሚሆን በመንፈስ ቅዱስ ፈቃድ ከኔ ተወልደሃልና ዛሬ ጸሎቴን ልመኔን ስማኝ፣ አንደበቴን ቃል አድምጥ። እኔ ወላጅ እናት ማርያም የምነግርህን ሁሉ መታሰቢያን ለሚያደርጉ በስሜም ቤተክርስቲያንን ለሚሰሩ አንተ የብርሃን ማደሪያ አዘጋጅላቸው። አቤቱ ስለኔ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለኔ ስም በሽተኞችን የጎበኘ የጠየቀኝ በቸርነትህ በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድ አስቀምጠው። ለተጠማ ያጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለ ስሜ ያዘነውን ያረጋጋ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውንም ላስደሰተና ላጽናና ስለ ስሜ ብላ አስደስተው። እድል ፈንታው በዚህ ዓለም ሳሉ አንተን በመግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናን የሚናገሩትን መጻሕፍት ለጻፈ ላጻፈ በእኔ ስምም ለጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈ። ጸሎቱንም ተቀበለው። ጸሎቱንም ተማምኖ ይህን መጽሐፍ ባንገቱ ላነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካም ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነጻ ይወጡ ዘንድ ለምንሃለሁ ማልዳለሁ። አስቦ መታሰቢያን ላደረገ ዝክሬን ለዘከረ በበዓሌ ቀን በምመሰገንበት ምስጋና የሚያመሰግነውንና የሚዘክረውን አቤቱ ዝማሬ መላእክትን አሰማው። ጌታችን ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተክርስቲያን ላነጸ የብርሃን ቦታ አዘጋጅለታለሁ። በመንግስተ ሰማያት ንጹህ ማደሪያ እሰጠዋለሁ። ከባሪ አባቴ ከአብ ከባሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ ባልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስትን በተከራከሩት ጊዜ እኔ ጠባቂ ሆነዋለሁ። በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘ ወይም ለተራቆተ ላለበሰ
በሰው እጅ ያልተፈተለና ያልተሰራ ህቡ እጹብ ድንቅ የሆነ ህይወት ልብስን አለብሷለሁ። የማይጠፋ የማይተወለግ ህይወት አክሊልን አቀዳጀዋለሁ። ስላንቺ ብሎ ከእለት ጉርሱ ለተራበ ላበላ ምድራዊ አይደለ ሰማያዊ የሆነ ህይወት እንጀራን አበሏለሁ። ለተጠማ ያጠጣ ከማር ከሱካር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት የሚፈስ ህይወትን ውሃ አጠጣዋለሁ። በስምሽ ያዘነውን ላረጋጋ ሐዘንና ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነውን የተከዘውን ላስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ ለጻፈ ላጻፈ እኔ በህይወት መጽሐፍ ስሙን እጽፈዋለሁ። ስላንቺ መብራት ዘይት ዕጣን ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስተ ሰማያት አበራለታለሁ። ንጹህ መዓዛ ዕጣንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አደርገዋለሁ። ሴት ወይም ወንድ ልጁን ባንቺ ስም የሰየመውን በምድራዊያን ሰዎች በሰማያዊያን መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይቺ መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ ጥጋብ ይሁን። ስምሽ በተጠራበት ስዕልሽ ባለበት መታሰቢያሽን በተደረገበት በስምሽ በሚጸልይበት ቦታ ሁሉ እኩያን አጋንንት አይቀርቡም። ረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆችም ይርቃሉ። ይቺ መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በህልም የሚያስደነግጡ በመዓልት በእሾህ መውጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማነቅ ወይም በውሃ በጠላትነታ የሚመሰሉ በስካር በቁጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፉን በማምረር በራስ ምታት በአይን ህመም ቢሆንም የሚመሰሉ በልብ ህመም ወይም በሆድ ቁርጠት የሚመሰሉ በንዳድ ወይም በወባ በማንቀጥቀጥ ቢሆንም የሚመሰሉ በባህርና በየብስ በእንጨት በድንጋይ ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ በአራዊትና በአይዋፍ ጩኸት በፀሐይ ሐሩር ወይም በቁር በአመዳይ በውርጭ በነፋስ ወይም በንውጽውጽታ ኃይል ወይም በውሻ መንከስ የሚመሰሉ በእፉኝት መንደፍ ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃን የሚመሰሉ እሊህ ሁሉ አይቀርቡትም። ይቺን መጽሐፍ ጸሎት በንጹህ ሕሊና በቅን ልቦና የያዘ የቡዳ አይን አያስፈራውም። ይቺ መጽሐፍ በምትደገም ቦታ ሁሉ እህል የሚሰልቡ ሰላቢዎች፣ ሟርተኞች፣ የሌሊትና የቀን የዱር አራዊት የሚታየውም የማይታየውም በረዶ ኩብኩባ አንበጣ ቢሆን ሊቀርቡት አይችሉም። በሬም ላምም ቢሆን ቢታመም ይህን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይቺን መጽሐፍ በንጽህና ለሚይዛት ሁሉ ከደዌ አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤናም ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ የመላእክተ ብርሃንን እልካለሁ፣ ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሶስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጸዋጋን መላእክት ከሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕርይ አባቴ አብ የባሕርይ ሕይወቴ የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱ ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቱ መብረቅን በመሰለ የእሳት ሰረገላ ሆነን ይህችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግስቴም አቀርበዋለሁ። መንፈሳዊያን የሰራዊት መላእክት አለቆችን ባዩት ጊዜ ደስ ይላቸዋል። ይህችን ጸሎት በንጽህና እየጸለየ የያዛትን ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ መላእክት ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋ 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንዲሄድ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹንም ጠርቶ የጠፋችው በግ ተገኝታለች ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐን ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ አጣን ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛም ይህችን መጽሐፍ በሚደግምባትና በሚይዛት ሰው ሰማያዊያን መላእክት ሰራዊት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይቺ መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይቺ ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በየአይነቱ በሽታ ሁሉ አይቀርቦም። ይቺ የጸሎት መጽሐፍ በንጽህና ለያዛት እሱ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በይህች መጽሐፍ አምኖ በንጽህና ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡን ፈቃድ አደርግለታለሁ። ሚካኤልና ገብርኤል ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይህችን መጽሐፍ በንጽህና የያዘ ሰው የሰራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ወይ በሰማይና በምድር ይህን ሁሉ አስራት ተስፋ ሰጠውሽ። ወረግት መርገመ ስጋ መርገመ ነፍስ የሌለባት እመቤታችን ልጄ ወዳጄ ወይ የምትለኝን ሁሉ እውነት ነውና አለችው። ጌታ መልሶ እናቴ ማርያም ወይ በእግዚአብሔር አባቴ በክርስቶስ ስም በእውነት መንፈስ ቅዱስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባውልሽ አላት። መልአከ ምክሬ በሆነ በሚካኤል የመወለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባውልሽ። ክንፋቸው 6 በሆነ ሙሉዓን አዕይንት በሆኑ መንበሬን በሚሸከሙ 4ቱ እንስሳት ኪሩቤል ቃል ኪዳን ገባውልሽ። አኗኗሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባውልሽ። እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባውልሽ። እፍ አእላፋት ብዙ የብዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባውልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹ በአቤልና በሴት በቃይናን በመላልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያዬ በኖህ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12
ሁለት ነገድ ከፍዬ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁልሽ። በይሁዳና በፋሬስ በዮሴፍና በብንያም በሌዊና በይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሃን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆኑ በሄኖክ በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጥመው ንጽህነቱ ከኤዶም ምንጭ ውሃ ንጣቱ ከበረዶ ከወተት የበለጠ ወተት መግበው ባሳደጉኝ ጡቶች ቃል ኪዳን ገባሁልሽ። ትእዛዜን ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው በ144 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። ወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለኔ ሲሉ ነፍሳቸውን ለሞት አሳልፎ ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነች ታይታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ የእሳት መጋረጃ የፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖተ ችንካር በጦር በተወጋ ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜ በሞቴ በ3 መዓልት 3 ሌሊት በቅርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በሚመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ስጌ ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገሬ በክብር በምስጋና በተጌጠች በጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተክርስቲያን ከዕለት መርጬ በተወለድኩባት በተጠመቅኩባት ለሰው ልጅ ድህነት የምታመሰግነኝ ትንሣኤንም በገለጽኩባት በሰንበተ ክርስቲያን ቃል ገባሁልሽ። በደብረ ዘይት በተቀደሰው በጽዮን በደብረ መንግስቴ በመቃብሬም ቦታ በጎልጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጹሐት ክቡራት በሆኑ ልብሶችሽ በእነዚያ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠሁሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልኩልሽ። በአንቺ ስምን በሚቀደስበት ታቦት እኔ እባርካለሁ፣ መስዋዕቱንም አሸታለሁ፣ እንደ አቤል መስዋዕትም እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንን መለሰች። አንተ ብሩክ ነህ፣ ሰማያዊ አባትህ ብሩክ ነው፣ የባሕርይ ሕይወት መንፈስ ቅዱስም የተባረከ ነው አለች። ይሄን ሁሉ በቸርነት ስለሰጠኝ አቤቱ ላንተ ምስጋና ይገባል፣ ለቸር አባትህ ምስጋና ይገባል፣ ማያዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እርሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምም የተመሰገነ ነው፣ የመንግስትህም ስም ይባረክ፣ ከመንፈስ ቅዱስ ጋር ክቡር ጽን ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። የእመቤታችን የልጇ የወዳጇ በረከት በሁላችን ላይ ይደርብን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤቱን ደግፉት። ይቆያል።